Waza, 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 hey, hey. ሰላም ጤና ይስጥልን። የምትናፈቁ የቻናላችን ቤተሰቦች እንዴት ቆያችሁልን? የ29ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በዚህ ሳምንት የሚከናወኑ ይሆናል። ከዛሬ ጀምሮ በዕለተ ማክሰኞ የካቲት 24 2018 በኢትዮጵያ አቆጣጠር ጨዋታዎች መደረጋቸውን ይጀምራሉ። ምሽት 4 ሰዓት ከ30 ላይ 3 ጨዋታዎች ሲደረጉ በኢላንድ ሮድ ስቴዲየም ሊድስ ዩናይትድ ሰንደርላንድን ያስተናግዳል። በዲክሰን ስቴዲየም ኤቨርተን ከበርንሌ ጋር ሲጫወቱ፣ በቫይታሊቲ ስቴዲየም በርንማውዝ ከብሬንትፎርድ ጋር ይጫወታል። ምሽት 5 ሰዓት ከ15 ላይ በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ ሊቨርፑልን የሚያስተናግድ ሲሆን በዕለተ ሮብ የካቲት 25 2018 በኢትዮጵያ ካላንደር አቆጣጠር ምሽት 4 ሰዓት ከ30 ላይ በአሜሪካን ኤክስፕረስ ስቴዲየም ብራይተን ሆቭ ኤንድ አልቢዮን ከአርሰናል ጋር ሲጫወት በኤታድ ስቴዲየም ማንቸስተር ሲቲ ከኖቲንግሃም ፎረስት ጋር የሚጫወቱ ይሆናል። በቪላ ፓርክ አስቶን ቪላ ከቼልሲ ጋር የሚገናኙ ሲሆን በለንደን ክራቫን ኮቴጅ ስቴዲየም ፉልሃም ከዌስትሃም ጋር ይጫወታሉ። ምሽት 5 ሰዓት ከ15 ላይ በሴንት ጄምስ ፓርክ ስቴዲየም ኒውካስትል ዩናይትድ ማንቸስተር ዩናይትድን የሚያስተናግድ ይሆናል። የ29ኛ ሳምንት የመጨረሻ ጨዋታ በዕለተ ሐሙስ የካቲት 26 2018 ምሽት 5 ሰዓት ላይ በቶተንሃም ሆትስፐር ስቴዲየም ቶተንሃም ክሪስታል ፓላስን ያስተናግዳል። ከዚህ በማስከተል የታላላቅ ክለቦችን የጉዳት ዝርዝር የጨዋታ ሁኔታን ምን አይነት ጨዋታ ይጠበቃል የሚለውን በዝርዝር እንመለከታለን። ወደዛ ከማለፋችን በፊት ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን በኮመንት ሴክሽን ላይ ያጋሩን። በቅድሚያ የምንመለከተው ጨዋታ በሊቨርፑል እና በወልቭስ መካከል የሚደረገውን ጨዋታ ይሆናል። በሞሊኒው ስቴዲየም ወልቨርሃምፕተን ወንደረርስ ሊቨርፑልን ሲያስተናግድ ወይም ሁለቱ ክለቦች የሚጫወቱ ሲሆን ሊቨርፑሎች በቀጣይ ውድድር ዓመት የአውሮፓ ቻምፒየንስ ሊግ የተሳትፎ ቦታን ይዞ በሊጉ ቶፕ 5 ውስጥ ገብቶ ለማጠናቀቅ በወራጅ ቀጠና በ13 ነጥብ 20ኛ ደረጃ ላይ ከሚገኘው ወልቭስ ጋር መጫወቱ ጨዋታውን በትልቁ ተጠባቂ ያደርገዋል። በሊቨርፑል በኩል በጉዳት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት አሌክዛንደር አብርሃም ኢሳቅ፣ ዲየጎ ሊዮኑ፣ ጀርሚን ፍሪምፖንግ እና ከርተስ ጆንስ ይሆናሉ። በጉዳት ምክንያት ጨዋታው ያልፋቸዋል። ሊቨርፑሎች የባለፉትን ጨዋታዎች እያሸነፉ መምጣታቸው አሁን ነጥባቸውን 48 አድርሰዋል። ምናልባት ወልቭሶች በዚህ ውድድር ዓመት 29 የፕሪሚየር ሊግ ጨዋታዎችን አድርገው 2 ጨዋታዎችን ብቻ ነው ማሸነፍ የቻሉት። ዌስትሃም እና አስቶን ቪላን ነው ማሸነፍ የቻሉት። በ28ኛ ሳምንት ጨዋታ ጠንካራውን አስቶን ቪላን 2-0 አሸንፈው መምጣታቸው ለዚህ ጨዋታ በትልቁ ተነሳሽነታቸውን ከፍ ያደርገዋል። ከዚህ በኋላ የሚቀሩት 9 ቀሪ የፕሪሚየር ሊግ ጨዋታቸውን ማሸነፍ ግዴታ ውስጥ ይገባሉ። በፕሪሚየር ሊጉ ለመቆየት እድላቸውን ለመሞከር ይህንም ጨዋታ ለሊቨርፑል ትልቅ ፈተና እንደሚሆንባቸው ይጠበቃል። ሌላኛው በአሜሪካን ኤክስፕረስ ስቴዲየም ብራይተን ሆቭ ኤንድ አልቢዮን ከሊጉ መሪ አርሰናል ጋር የሚጫወቱ ሲሆን የሊጉ መሪ አርሰናል ከተከታዩ ማንቸስተር ሲቲ አንድ ጨዋታ ቀድሞ መጫወቱ በሊጉ የነጥብ ልዩነቱን 5 እንዲሆን አድርጎታል። ማንቸስተር ሲቲ አንድ ጨዋታ ቀሪ ተስተካካይ ጨዋታ ይኖረዋል። አሁን ያለው የነጥብ ልዩነት አርሰናል 64 ነው። ማንቸስተር ሲቲ 59 ነጥቦችን ይዟል። አርሰናል ባለፈው 2 ተከታታይ የሊጉ ጨዋታዎች በለንደን ደርቢ ቶተንሃም እና ቼልሲ ማሸነፉ በጣም በዋንጫ ፉክክሩ ላይ በትልቁ እንዲጠበቅ አድርጎታል። ይህንንም የአሜሪካን ኤክስፕረስ ጨዋታ ብራይተንን ያሸንፋል ተብሎ ይጠበቃል። ብራይተኖች በእጅጉን ተጠናክረው ከቅርብ ጊዜያት ወዲህ 2 ተከታታይ ጨዋታዎችን አሸንፈው መምጣታቸው ለአርሰናል ፈተና ቢሆንም አርሰናል በዋንጫ ፉክክሩ ላይ በእጅጉን ከ22 ዓመት በኋላ የተናፈቀውን የሊጉን ዋንጫ ለማምጣት እንደዚህ አይነት ጨዋታዎችን ማሸነፍ ይጠበቅባቸዋል። በአርሰናል በኩል በጉዳት ምክንያት ጨዋታው የማይመልጣቸውን ተጫዋቾች ስንመለከት ሚካኤል ሜሪኒዮ እና ወጣቱ ተስፈኛው ማክስ ዳውማን ናቸው። ሌላኛው ጨዋታ በሴንት ጄምስ ፓርክ ስቴዲየም
ማንቸስተር ዩናይትድ ከኒውካስትል ጋር የሚጫወቱ ሲሆን ማንቸስተር ዩናይትዶች አሰልጣኝ ማይክል ካሪክን ከቀጠሩ ጊዜ ጀምሮ ምንም አይነት የፕሪሚየር ሊግ ጨዋታዎችን ያልተሸነፉ ሲሆን ደረጃቸውንም ወደ 3ኛ ደረጃ ላይ ያመጡ ሲሆን በቀጣይ ውድድር ዓመት የአውሮፓ ቻምፒየንስ ሊግ የተሳትፎ ቦታ ለማግኘት በሚደረገው ፉክክር ላይ ያለምንም ስጋት የተቀመጡበት ሁኔታ ላይ ነው ያሉት። በማንቸስተር ዩናይትድ በኩል ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ማቲያስ ደሊክትና ሜሰን ማውንት ብቻ ናቸው የሚሆኑት። ሌሎቹ በጥሩ ጤንነት ላይ ይገኛሉ። በኢታድ ስቴዲየም ማንቸስተር ሲቲ እና ኖቲንግሃም ፎረስት የሚጫወቱ ሲሆን ማንቸስተር ሲቲዎች ከሊጉ መሪ አርሰናል ጋር ያላቸውን የነጥብ ልዩነት እንዳይሰፋና በዋንጫ ፉክክሩ ላይ ለመቆየት ጨዋታውን የማሸነፍ ግዴታ ውስጥ የሚገባ ሲሆን ፎረስቶች ከፍተኛ የመውረድ ስጋት ስላለባቸው ይህን ጨዋታ ለማሸነፍ የሚገደዱ መሆኑ ጨዋታውን በትልቁ እንዲጠበቅ አድርጎታል። በማንቸስተር ሲቲ በኩል ይህ ጨዋታ የሚያመልጣቸውን ተጫዋቾች ስንመለከት ክሮሺያኖቹ ጆስኮ ግቫርዲዮል እና ማቴዮ ኮቫሲች እንዲሁም ቤልጂየማዊ ጀርሚ ዶኩ ናቸው። በቪላ ፓርክ ስቴዲየም ቼልሲና አስቶን ቪላ የሚጫወቱ ሲሆን አዲሱን አሰልጣኝ ሊያም ጄምስ ሮሲነር የቀጠሩት ቼልሲዎች በሳቸው ስር የመጀመሪያ የፕሪሚየር ሊግ ጨዋታ ሽንፈታቸውን በ28ኛ ሳምንት በለንደን ደርቢ ጨዋታ በአርሰናል መሸነፋቸው ይታወሳል። ተጋጣሚያቸው አስቶን ቪላም ከቅርብ ሳምንታት ወደዚህ በተደጋጋሚ ሽንፈቶችን እያስተናገደ መምጣቱ ከነበረበት 3ኛ ደረጃ ላይ በብዙ የነጥብ ልዩነት እየመራ የቆየበትን ቦታ ለማንቸስተር ዩናይትድ አሳልፏል። በማንቸስተር ዩናይትድ በግብ ክፍያ ብቻ ነው የሚበለጠው። አስቶን ቪላ በደረጃ 4 ላይ ይገኛል። ቸልሲም 5ኛ ደረጃ ላይ 6ኛ ደረጃ ላይ መቀመጡ ይህን ጨዋታ በትልቁ እንዲጠበቅ አድርጎታል። በቸልሲ በኩል በጉዳትና በቅጣት ምክንያት ጨዋታው የሚያመልጣቸውን ተጫዋቾች ስንመለከት ፖርቹጋላዊ መስመር ተጫዋች ፔድሮ ኔቶ በ28ኛ ሳምንት ከአርሰናል ጋር በነበረው ጨዋታ በተመለከተው የቀይ ካርድ ምክንያት እዚህ ጨዋታ ላይ የማይሰለፍ ሲሆን ላይቪ ኮሊል፣ ዳሬ ኦሱጉና ጂሚ ቤኖ ጌተንስ ይሄ ጨዋታ የሚያመልጣቸው ተጫዋቾች ናቸው። ማርክ ኩኩዌላ፣ ኮል ፓልመር እና ኤስቴቫ ዊሊያን አጠራጣሪ ሁኔታ ውስጥ የሚገኙ ተጫዋቾች ናቸው። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል ነው ሊጉን እየመራ የሚገኘው 29 ጨዋታዎችን አድርጎ 64 ነጥቦችን ይዞ አንደኛ ደረጃ ላይ ተቀምጧል። ማንቸስተር ሲቲ 28 ጨዋታዎችን አድርጎ ከአርሰናል በአንድ ጨዋታ ያንሳል። 59 ነጥቦችን ይዞ በ5 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ሲቀመጥ አስቶን ቪላ ረጅም ጊዜ ተቆናጦ የነበረውን ቦታ ለማንቸስተር ዩናይትድ አስረክቧል። ማንቸስተር ዩናይትድ በ28 ጨዋታ አስቶን ቪላን በልጦ 51 ነጥቦችን ይዞ በጎል ክፍያ በመብለጥ 3ኛ ደረጃ ላይ ሲቀመጥ አስቶን ቪላን በተመሳሳይ 51 ነጥብ በግብ ክፍያ ተበልጦ 4ኛ ደረጃ ላይ ተቀምጧል። ሊቨርፑል ነው 5ኛ ደረጃ ላይ የተቀመጠው 48 ነጥቦችን ይዟል። ቼልሲ 45 ነጥቦችን ይዞ 6ኛ ደረጃ ላይ ሲቀመጥ በወራጅ ቀጠናው ላይ 18ኛ ደረጃ ላይ የሚገኘው ዌስትሃም ነው 25 ነጥቦችን በመሰብሰብ በርንሌ 19 ነጥቦችን ይዞ 19ኛ ደረጃ ላይ ተቀምጧል። ወልቨርሃምፕተን ወንደረርስ በ13 ነጥብ የመጨረሻው 20ኛ ደረጃ ላይ የተቀመጠ ክለብ ነው። ከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ሃላንድ ከማንቸስተር ሲቲ 22 ጎሎችን ይዞ ሲመራ ብራዚላዊ ኢጎር ቲያጎ ከብሬንትፎርድ 18 ጎሎች አሉት ሁለተኛ ደረጃ ላይ ሲቀመጥ፣ አንቷን ሰመኒዮ ከማንቸስተር ሲቲ 14 ጎሎችን ይዞ 3ኛ ስፍራ ላይ የተቀመጠ ተጫዋች ነው። ዣኦ ፔድሮ እና ሁጎ ኢኪቲኬ ከቼልሲና ከሊቨርፑል 11 ጎሎችን ይዘው 4ኛ ስፍራ ላይ ተቀምጧል። ቪክቶር ዮኬሬሽ ከአርሰናልና ዶሚኒክ ካልቨርት ሊዮን ከሌድስ ዩናይትድ ተከታትለው በ10 ጎሎች 5ኛ ስፍራ ላይ የተቀመጡ ተጫዋቾች ናቸው። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ ለምትወዷቸውና ለምትደግፏቸው ክለቦች መልካም ውጤትን እየተመኘን በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ